ቅድም ወንድማችን እንደ አስተዋወቀው ዛሬ ሳጠና ካገኘሁት እኔም ከተባረኩበት አንድ ርዕስ ላይ ነው ጥናቴን የማደርገው የማካፈላችሁ። እንደዚህ አይነት መድረኮች ከክንዴ ጋራ ከተወሰኑ ወራት በፊት በአንድ ርዕስ ዙሪያ መድረክ አቅርበን ነበረ። ብዙ ሰዎች እንደው ከጠበቅነው በላይ እንደተባረኩበትና እንደዚህ አይነት ነገሮች ቢቀጥሉ የሚሉ አስተያየቶችን ሲሰጡ ሰምቻለሁ። ዛሬ የማቀርበውም ሆነ ከዚህ በፊትም የቀረበውም ይሄ ለምእመናንም በተመሳሳይ ደግሞ ነገረ መለኮትን ለሚያጠኑም ላጠኑም ለሁሉም ሊሆን በሚችል መልኩ ነው የምናቀርበው። ትኩረት እንዲያገኝ እንደዚህ አይነት ርዕሶች ትኩረት እንዲያገኙ የበለጠ ደግሞ ወደ መጽሐፍ ቅዱሳችን እንድንጠጋ እንድናጠና በዛ ውስጥ ያለውን በረከት እንድናገኝ ለማድረግ ነው። የዛሬው የመጀመሪያው ክፍል ነው። የዛሬ ሳምንት እግዚአብሔር ቢፈቅድና ብንኖር እንደገና እንገናኝና ሁለተኛውን ክፍል እናጠናለን። ሁለቱም ክፍሎች የሚያተኩሩት በሰንበት ዙሪያ ላይ ነው። የዛሬው ክፍል ወይም ክፍል 1 ኢየሱስ ሰንበትና የወቅቱ ወይም ኢየሱስ የነበረበቱ የአይሁድ ሃይማኖት አውድ ምን ይመስል ነበረ የሚል ይሆናል። በእነዚህ በሶስት ነገሮች ዙሪያ ትኩረት ያደርጋል ጥናታችን። የመጀመሪያው ዋናው ፎከሳችን ዋናው ትኩረታችን ኢየሱስና ሰንበት የሚል ሆኖ ግን ከኋላ ሰንበትና ፍጥረት እንዴት እንደሚገናኙ ኢየሱስ የነበረበቱ ዘመን ደግሞ የእስራኤል ሕዝብ ከምርኮ ከተመለሰ በኋላ የነበረበት ዘመን የሁለተኛው መቅደስ ዘመን ይባላል። በሁለተኛው መቅደስ ዘመን እንዴት አይነት ሁኔታ ነበረ የሚለውን ነገር ካየን በኋላ ኢየሱስና በዙሪያው የነበሩ ፈሪሳውያን ሌሎችም የአይሁድ ሃይማኖት መሪዎች ከኢየሱስ ጋር የነበራቸውን የሰንበትን የተመለከተ ንግግር የምንመለከት ይሆናል። የመጀመሪያው ሰንበትና ፍጥረት ዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 ነው ለመጀመሪያ ጊዜ ስለ ሰንበት የሚያስተዋውቀን። ከምዕራፍ 1 እግዚአብሔር ሰማያትንና ምድርን ባህሮችን በውስጣቸው ያሉትን የሰውን ዘር እንደፈጠረ ይናገርና ምዕራፍ 1 ሲያበቃ ምዕራፍ 2 ላይ እግዚአብሔር የሰራውን ስራ ሁሉ በሰባተኛው ቀን እንደፈጸመ በሰባተኛውም ቀን ከሰራው ስራ ሁሉ እንዳረፈ ይናገራል። በጥንት የዕብራይስጥ የዘፍጥረት ብራናዎች እንደሚታየው ዘፍጥረት 2 1 እስከ 3 ያለው ክፍል ከምዕራፍ 1 የፍጥረት ታሪክ ሊነጠል አይችልም። ሶስቱ ቁጥሮች የምዕራፉ 1 የመጨረሻ ቁጥሮች እንደሆኑ አስበን ልናነባቸው እንችላለን። መጽሐፍ ቅዱሳችን እንግዲህ በኋላ ነው በቁጥር በምዕራፍ በአንቀጽ የተከፋፈለው። ይሄ እግዚአብሔር ሰማያትንና ምድርን ፈጥሮ በሰባተኛው ቀን ስራውን ካጠናቀቀ በኋላ ማረፉ የሚገለጽበቱ ክፍል ከስድስቱ ቀን የፍጥረት ስራ የሚነጠል አይደለም። በአይሁድ የጥንት የዕብራይስጥ ብራናዎችም ስታዩ ይሄኛው ክፍል የሚያበቃው በእኛ መጽሐፍ ቅዱስ ምዕራፍ 2 ዘፍጥረት ምዕራፍ 2 ቁጥር 4 ላይ ነው። ይሄ የማይነጣጠልና አንድ ክፍል ነው። እዚህ ላይ እግዚአብሔር የሰራውን ስራ ሁሉ ከጨረሰ በኋላ ምን ይላል? የሂብሩ ቫይሽቦት በዮም ሐሸቪኢ ይላል። በሰባተኛው ቀን አረፈ የሚል ነው። ይህንን ማስገባት ለምንድን ነው ያስፈለገው? በዕብራይስጥ ሰንበት የሚለው ስምና አረፈ የሚለው ግስ አንድ ስርወ ቃል አላቸው። እዚህ ሺን ቤት እና ታቭ የሚባሉ 3 ፊደሎች ውስጥ ነው የሚቀዱት። ማረፍ እና ሰንበት የሚለው ረፍት የሚል ትርጉም ነው ያለው። አሁን በአማርኛችን ሰንበት የሚለው ቃል ሰንበት የሚለው ቃል በየዕለት ተዕለት አማርኛ ውስጥ የለም። ለአንድ የተወሰነ ቀን የተሰጠ ስም ሊሆን ይችላል። በዛ ግን ሻባት የሚለው እና
ማረፍ የሚለው ከዛው የተቀዳ ወይም ከዛው ተመሳሳይ ስርወ ቃል ያላቸው ቃሎች ናቸው። ወይም ሁለት ግሱና ቃሉ ተመሳሳይ ስርወ ቃል አላቸው። ለእኛ ሰንበት ለሚለው ቃል የተጠጋው አማርኛ ወይም ኮግኔት የሆነ ግስ ቢኖር ምናልባት ሰነበተ፣ ዋለ፣ አደረ የሚል ነው። ሰነበተ የሚል ነው። ብዙ ግን የሚያስኬድ አይደለም። እግዚአብሔር በስድስቱን ቀን ጨርሶ ስራውን በሰባተኛው ቀን አረፈ። ለምንድነው ሰንበት ከፍጥረት ጋር መጀመሪያ ለምንድነው የተሰጠው የሚለውን ነገር ጌታ ኢየሱስ ክርስቶስ የተናገረውን ነገር በማየት ነው በደንብ የምንመለከተው። ምን ይላል? በማርቆስ 2:27 ላይ በኋላ ክፍሉ ላይ ስንደርስ በደንብ እናብራራዋለን። ኢየሱስ ሲናገር ማርቆስ እንደዘገበው ካይ ኢሌጌን አውቶይስቶ ሳባቶን ዲያቶን አንትሮፖን ኢጌኔቶ ካይ ኦክ ሆ አንትሮፖስ ዲያቶ ሳባቶን። ደግሞም ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም ይላል። ሰንበት ሲፈጠር ዓላማው መጀመሪያ ከፍጥረት ቀጥሎ የመጣ ስለሆነ ሰው ተፈጠረና ለሰው እግዚአብሔር ሊያደርግለት የሚችለው ነገር ምንድነው? ስጦታ ሲሰጠው ምንን ሰጠው? የእረፍትን ቀን ሰጠው። ጌታ ኢየሱስ የሰንበት ጥያቄ በተጠየቀበት ጊዜ ተመልሶ መጀመሪያ ሰንበት ሲፈጠር ዓላማው ለማን ነው ይላል? ለሰው ነው ይላል። ይህን ጥቅስ የጠቀስኩበት ምክንያት በሰባ ሊቃናቱ ትርጉም ማለት የብሉይ ኪዳን የግሪክኛው ትርጉም ሆ አንትሮፖስ የሚለው የግሪክ ቃል ወይም ሰው ተብሎ የተተረጎመው የግሪክ ቃል ለዕብራይስጡ የዕብራይስጡን አዳም ለመተርጎም ጥቅም ላይ የሚውል ነው። በዕብራይስጥ ወይም ዘፍጥረት ላይ አዳም የሚለው ቃል ሁለት ትርጉም አለው። አንደኛ አዳም የሚለው የግለሰቡ የመጀመሪያው የተፈጠረው ሰው መጠሪያ ስም ነው። እኔ ፋንታሁን እንደምባለው አዳም የሚለው ቃል የሰውየው መጠሪያ ነው በአንድ በኩል። ሁለተኛ ደግሞ ሰው ወይም የሰው ዘር ሰብአዊ ዘር ማለትም ጭምር ነው። ሁለቱም ቃል በዕብራይስጥ ተመሳሳይ ነው፣ አዳም ነው። ስለዚህ ሲተረጎም ሰው ወይም የሰውየው መጠሪያ ሲሆን አዳም የሚለው ቃል አዳም ተብሎ ነው የሚተረጎመው። አዳም ጠቅላላ ሁላችንንም የሰው ዘርን በሙሉ ለማመልከት ጥቅም ላይ ሲውል ደግሞ ምን ተብሎ ይተረጎማል? ሰው ተብሎ ይተረጎማል። ወይም በሰባ ሊቃናቱ ወይም በግሪኩ የብሉይ ኪዳን ቅጂ ምን ይባላል? አንትሮፖስ ይባላል። ኢየሱስ ሲናገር የሰው ልጅ ሰንበት ለሰው ተፈጠረ ሲል ለአዳም ወይም ለሰብአዊ ዘር መጀመሪያ ገና ሲፈጠር በፍጥረት በመጀመሪያ እንደዚህ ነው የተፈጠረ ብሎ እየተናገረ ነው ያለው። ኢየሱስም ሲናገር ስለ ሰንበት ከፍጥረት ሊነጠል እንደማይችል ሰንበት ተናግሯል። ዘፍጥረት ላይ ያለውም ሐሳብ ይህንኑ ነገር ምን ይልልናል? ያጸናልናል። ይህንን ከተናገረ በኋላ እግዚአብሔር አረፈ። እግዚአብሔር ማረፍ ብቻ ሳይሆን በማረፉ ምክንያት ሰባተኛውን ቀን ምን አለው? ባረከው። ምንም አለው? ቀደሰውም ይላል። እግዚአብሔር ምን አለው? ባረከው። ሰባተኛውን ቀን ቀደሰውም። ቀደሰው የሚለው ለየው፣ ከሌሎቹ የተለየ እንዲሆን አደረገው የሚል ትርጉም ሲኖረው፣ ባረከው ግን ቀኑ የተባረከ ነው ማለት ነው። ያ ቀን ምን ማለት ነው? የተባረከ ቀን ነው። እግዚአብሔር ምን ብሎታል? ባርኮታል ማለት ነው። ያንን ዘፍጥረት ይህንን ብሎ ነው የሚጨርሰው። ከዛ በኋላ እግዚአብሔር በሰንበት ቀን እንድናርፍ የሱን አርያ ተከትለን ሲናገር ዘጸአት ምዕራፍ 20 ቁጥር 8 ላይ ዘጸአት ምዕራፍ 20 ቁጥር 8 ላይ የአስርቱ ቃላት የተሰጡበት ክፍል ነው። እዛ ላይ የሚናገረው በጣም አንድ ወሳኝ ነገር አለው። አንድ የሂብሩውን መጀመሪያ ነባለው ዛኾር ኤት ዮም ሐሸባት ለካድሾ የሰንበትን ቀን እንድትቀድሰው ወይም ትቀድሰው ዘንድ የሰንበትን ቀን ዘክር ይላል። ወይም አስብ፣ ተመልሰ ወደዛ አስብ። ለምንድነው ይህንን የሚለው? እግዚአብሔር ሰማያትንና ምድርን ባህሩንም በውስጡ ያሉትንም ከፈጠረ በኋላ ምን ብሏል? አርፏልና አንተ ደግሞ ያንን ፈለግ ተከትለህ ምን በለው? ፍጥረቱን ወደ ኋላ ተመልሰ ምን በለው?
ዘክረው ወይም አስታውሰው አስበው ጌታ ኢየሱስ ክርስቶስ የመጨረሻ ላይ ሊሞት አካባቢ የጌታ እራት ስርዓትን ሲያቋቁም ይህንን እኔ እስክመለስ ድረስ ታደርጉታላችሁ። ለምን ታደርጉታላችሁ ይላል። ለምን ይላል? ለመታሰቢያ ታደርጉታላችሁ። ይህንን ስታደርጉ ሁሌም ምንን ታስታውሳላችሁ ነው? ሞቴን ታስታውሳላችሁ። ሰንበት እግዚአብሔር ሲሰጥ በአስርቱ ቃላት ውስጥ ይህንን ትእዛዝ ሲያስገባ ሲሰጥ ምን እያለ ነው? እግዚአብሔር ሉዓላዊ መሆኑን፣ እግዚአብሔር ፈጣሪ መሆኑን፣ ዓለማትን፣ ሰማያትን፣ ምድርን፣ ባህርን በውስጡ ያለውን ሁሉ የፈጠረ አምልኮ የሚገባው ብቸኛው አምላክ እግዚአብሔር እንደሆነ እያሰብክ የሰው ዘር በእግዚአብሔር አምሳል የተፈጠረ ሴትም ወንድም አድርጎ እግዚአብሔር እንደፈጠራቸው በአጠቃላይ የምንመለከተውን አጽናፈ ዓለም በአጠቃላይ እግዚአብሔር ባለበት ካለመኖር ወደ መኖር እንዳመጣ ምን እያልክ እያሰብን ወደ ዘፍጥረት መጀመሪያ እግዚአብሔር ወደ አመለከተን ወይም ወደ ሰራበት ወደዛ የፍጥረት ስራ ምን እንድንል ነው? እንድንመለስ ይናገራል። እዚህ ላይ ልዩነት የላቸውም። የግዕዙም ተዘከር ዕለተ ሰንበት አጽድቆታ የዕለተ ሰንበትን የሰንበትን ዕለት ምን በለው ዘክረው፣ አስበው፣ አስታውስ። ሲታወስ ግን ምን በል ነው? ወደዛ ነው፣ ወደ ፍጥረት ነው። እግዚአብሔር ብቻ የፍጥረት የህይወት ምንጭ እንደሆነ ማለት ነው። አማርኛውም የሰንበትን ቀን ትቀድሰው ዘንድ ምን በል አስብ ይላል። እንደገና ሙሴ እንደገና ዘጸአት 20 ላይ የተናገረውን አስርቱን ትእዛዛት እንደገና ዘዳግም ላይ ሲደግመው ስለ ሰንበት የተናገረው ነገር ብዙ ልዩነት የለውም። ጥቅም ላይ የዋለችው ግስ ግን ትለያለች። ሻሞር ኤት ዮም ሐሸባት ለቃድሾ ይላል። የሰንበትን ቀን ትቀድሰው ዘንድ ቅድም ምን በል ነው ያለው? ዘክር አስብ ነው። አሁን ደግሞ ትቀድሰው ዘንድ ምን በል ጠብቀው ነው የሚለው። ተመልከቱ። ወእቅብ ዕለተ ሰንበት ከመ ትቀድሳ፣ የሰንበትን ቀን ትቀድሰው ዘንድ ጠብቅ። ሁለቱ ትእዛዛት የተጠቀሟቸው ግሶች ይለያያሉ። አንዱ አስብ፣ ዘክር፣ አስታውስ ወደዛ ሲል፣ ሌላኛው ደግሞ ጠብቀው ይላል። ይሄ ጀነራል ነገር ነው። የሰንበትን ቀን የረፍት ቀን አድርገ በቅድስና ዋለው ይላል። በሰንበት ምን ሳደርግ ለዋል ለሚለው ጥያቄ ግን እረፍ ወይም ምንም ስራ አትስራ ከሚለው ጥቅል ትእዛዝ ውጪ ይህንንና ያንን አታድርግ ወይም አድርግ የሚል ዝርዝር ትእዛዝ አልተሰጠም። በሂደት ግን እሳት ማንደድ፣ ምግብ መሰብሰብ ወይም ማብሰል፣ እንጨት መልቀም፣ መጓዝ፣ ማረስና ማጨድ፣ ሸክም መሸከም፣ የወይን መጥመቂያ መርገጥ፣ ነዶ መከመር፣ ሸክም መሸከም ወይም ጭነት መጫን፣ ገበያ መገቤት በሰንበት ቀን የማይደረጉ ተግባራት ናቸው ብለዋል። በቀጣይ ሙሴም ነህምያም ኤርሚያስም ማለት ነው። ይሄ እንግዲህ መጽሐፍ ቅዱስ ላይ ከዚህ የበለጠ ብዙ አንመለከትም። ሰንበት የተቀደሰ የተባረከ ቀን ነው የሚለው ነገር አለ። ዝርዝር ነገር ግን ይህንን ስታደርግ ዋል፣ ይህንን ሳታደርግ ይህንን ደግሞ እንዳታደርግ የሚል ዝርዝር ነገር ብዙ የለውም። በሁለተኛው መቅደስ ዘመን ግን ሁለተኛው መቅደስ የሚባለው የእስራኤል ሕዝብ ከባቢሎን ምርኮ ከተመለሰ በኋላ ማለት ነው ያለው። እነ ነህምያ ቤተ መቅደሱን የዛ ትውልድ ቤተ መቅደሱን ካደሰው በኋላ እንደገና ቤተ መቅደሱን ካደሱ በኋላ ያለው ዘመን ሁለተኛው መቅደስ ይባላል። መጽሐፍ ቅዱሳችንን በምንመለከትበት ጊዜ እኛ የፕሮቴስታንት ቀኖናን የምንቀበል አብያተ ክርስቲያናት 66 መጽሐፍትን ቅዱሳት መጽሐፍትን የያዘ መጽሐፍ ነው ያለን። በብሉይ ኪዳን የብሉይ ኪዳን የመጨረሻው መጽሐፍ እና በአዲስ ኪዳን የመጀመሪያው መጽሐፍ መካከል ሰፊ ዘመን አለ። ወደ 400 በትንሹ 400 ዘመናትን ያክል ጊዜ አለ። እዚህ ላይ የተከናወነው ነገር ያልተጻፈልን ማለት ነው። በዓል ላይ በዚህ ዘመን የመጨረሻዎቹን የብሉይ ኪዳን መጽሐፍ በምንመለከትበት ጊዜ ዓለምን እየገዛ የእስራኤልንም ኢየሩሳሌምንም የእስራኤልንም አገር ወይም አይሁድንም እየገዛ የነበረው ፋርሶች እንደሆኑ የሜዶንና የፋርስ መንግስት እንደሆነ እናያለን። አዲስ ኪዳን ሲገባ ደግሞ ሮም መጥቶ ደግሞ አካባቢውን እየመራ እናያለን። በመካከል ግን ግሪኮች ስልጣን ይዘው ነግሰው ዓለምን ገዝተው ወርደዋል።
ብዙ ጽሑፎች በዛ ዘመን ተጽፈዋል፣ መጽሐፍ ቅዱሳችን ውስጥ የሉም። ይሄ ሁለተኛው መቅደስ ብዙ ክስተቶች የተደረጉበት በተለይ አዲስ ኪዳንን ለመረዳት አዲስ ኪዳንን ለማስተዋል ብዙ እዛ አካባቢ ማንበብ የሚጠይቅ ዘመን ነው። መጽሐፍ ቅዱሳችን ውስጥ የተጻፈው ብዙ ስላልሆነ በዚህ ዘመን ምን ሆኗል? የግሪክ ፍልስፍናና ባህል ወይም ሄለናይዜሽን ከአይሁድ እምነት ጋር የተገናኘበት የተጋጠመበት ዘመን ነው። ግሪኮች መጡ። አሌክሳንደር ዘ ግሬት ወይም ታላቁ እስክንድር መካከለኛውን ምስራቅ የሜዲትራኒያን ባህር እና በዙሪያው ያሉትን ክፍሎች በአጠቃላይ ተቆጣጠረ። መጨረሻ ላይ እሱ የተቆጣጠረው አካባቢ ሁሉ ግሪክኛ ተናጋሪ እንዲሆን፣ የግሪክን ፍልስፍና እንዲከተል፣ የግሪክን ባህል እንዲከተል፣ እንደ ግሪኮች እንዲያስብ ግሪክ እንዲሆን ማለት ነው። በአጠቃላይ ብዙ ስራ ተሰርቷል። ይሄ ሄለናይዜሽን ይባላል ወይም ግሪክነት ልንለው እንችላለን፣ ወይም የግሪክ ፍልስፍናና ባህል አብዮትም ብለን ልንጠራው እንችላለን። አይሁድ ኢየሩሳሌምን ሲቆጣጠሩና አይሁድን መግዛት ሲጀምሩ ግሪኮች አይሁድ ለግሪክ የባህል አብዮት ወይም ሄለናይዜሽን የሰጡት ምላሽ የተለያየ ነበር። የመጀመሪያው ጥቂቶቹ ልሂቃን ከላይ ያለው አፐር ክላሱ ላይ ያሉት አይሁዶች ጥሩ ነው፣ ጂምናዚየምም ተተክሎላቸዋል፣ እንደ ትምህርት ቤት ማለት ነው። ልጆቻችን የበለጠ ቋንቋ ያውቃሉ፣ የበለጠ ይማራሉ፣ የበለጠ የምዕራቡን ዓለምም ወይም የገዢዎቻቸውን ቋንቋ ይረዳሉ። ስለዚህ በግሪኮች እጅ መውደቅ ምንም ችግር የለውም ባዮች ነበሩ ጥቂት ሊቃውንት። አብላጫው ሕዝብ በተለይ ለእምነታቸው ቀናኢ የሆኑት ከመጀመሪያው እምነታችንን የሚበክል ነው ሲሉ አውግዘውታል የግሪክን ሄለናይዜሽን ፖሊሲ። ይህ እንደሆነ በ160 ዓመተ ዓለም ከክርስቶስ ልደት በፊት አንጢዮከስ ኤፒፈነስ የአይሁድ ሕዝብ ሰንበትን እንዳያርፍ፣ ልጆቹን እንዳያስገርዝ፣ አሳማ እንዲበላ፣ አሳማ እንዲሰዋ የሚያዝ ወይም የሚያስገድድ አዋጅ አወጣ። አዋጁን የተላለፈ በሞት እንዲቀጣም ደነገገ። ነገሩ የአይሁድን ሕዝብ በመቃቢያን ቤተሰብ እየተመራ ግሪኮቹን በመስዋዕትነት ስሜት እንዲፋለም አደረገው። በጦርነቱ መካከል አንድ ቀን ግሪኮች መጥተው አይሁድን አጠቁ። አይሁድም በጠላቶቻቸው ላይ ሰንበት ስለሆነ ቀኑ ድንጋይን አልወረወሩም፣ የተደበቁበትንም ቦታ በድንጋይ አልዘጉም። እንዲህ ብለዋልና በንጽህና ሁላችንም እንሞታለን፣ ሰማያትና ምድር በግፍ እንደገደላችሁን ምስክር ይሆኑናል ብለው እነርሱም ግሪኮቹ ማለት ነው በሰንበት ቀን መቷቸው፣ ከሚስቶቻቸው ልጆቻቸውና ከከብቶቻቸው ጋር ሞቱ። ቁጥራቸው ወደ 1000 ነበር ይላል። ታሪኩ እንደዛ ይላል። ይህ ከሆነ በኋላ አይሁዶች የተጨነቁበት የተቸገሩበት በግሪኮች እጅ የወደቁበት ነፃነት ያጡበት ብቻ አይደለም፣ በታላቁ ቤተ መቅደስ ላይ አሳማ እንዲሰዉ የተገደዱበት፣ አሳማ እንዲበሉ የተደረገበት፣ ልጆቻቸው እንዳይገረዙ ጂምናዚየም ያልኳችሁ የአይሁድን የግሪክን ሄለናይዜሽን ባህል ቋንቋውን ባህሉን የሚማሩበት ቦታ ትልቅ እንደ ትምህርት ቤት አይነት ነው። እዛ ቦታ ላይ የአይሁድ ታዳጊ ወጣቶች ሲሄዱ ጂምናዚየም ውስጥ የሚሰራው ስራ ሁሉ ራቁታቸውን ሆነው ስለሆነ የተገረዘና ያልተገረዘ ሰው ለመለየት ምርመራ አያስፈልግም። ወጣቶቹ እንደዛ ስለሆነ ጂምናዚየም ውስጥ ይሰሩ የነበረው እንዳይገረዙም ሰንበትን እንዳይጠብቁ በአጠቃላይ ቤተ መቅደሱ ውስጥ አሳማ እንዲሰዋና ብዙ ነገር እንዲሆን ያስገደደ ነገር ነበረ። መጨረሻ ላይ ሲወጓቸው በሰንበት ቀን አንዋጋም አሉ፣ አለቁ። ማታቲያስ እና ተከታዮቻቸው በሰንበት ቀን ሊዋጋን የመጣውን ሁሉ እንከላከለዋለን ወይም እንፋለማለን፣ ስለምን ወንድሞቻችንን እንደ ወንድሞቻችን እኛም እንለቅ አሉ ይላል። ከጥቂት የተጋድሎ ዓመታት በኋላ አይሁድ ግሪኮችን ድል አደረጉ። ግሪኮችን ድል አደረገ። ቤተ መቅደሱን አነጻ ወይም አደሰ፣ ሃይማኖቱንም ወደ ቦታው መለሰ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ ጌታ ኢየሱስ ክርስቶስ የቤተ መቅደስ መታደስ በዓል ነበረ ይላል። ያኔ ኢየሱስ ወደ ቤተ መቅደስ ሄደ ይላል። ይሄ እንደገና
ከግሪኮቹ ነፃ ካወጡት በኋላ ቤተ መቅደሱን ሪደዲኬት አድርገውታል። ሃኑካ ይባላል ክብረ በዓሉ። እንደገና ምን ያሉበት ቤተ መቅደሱ መስዋዕት ማቅረብ የጀመረበት ዕለት ነው። ጌታ ኢየሱስ የተሳተፈበት በዓል እንደሆነም አዲስ ኪዳን ላይ እንመለከታለን። ይሄ ሁሉ ሆነ፣ አይሁድ ነፃነታቸውን አገኙ። ሐሽሞኒያን የሚባል ሌዋውያን የሚበዙበት አንድ ገዥ መደብ ተነሳ። አይሁዶች ከ163 ዓመተ ዓለም እስከ 63 ዓመተ ዓለም ድረስ ለ100 ዓመታት ያክል በነፃነት ኖሩ። ነፃነታቸውን ማግኘታቸው እንዳለ ሆኖ ግን ከመቃብያን አብዮት በኋላ በአይሁድ እምነት ውስጥ የተለያዩ ቡድኖች ተፈጠሩ። እነዚህ ቡድኖች ሰዱቃውያን፣ ፈሪሳውያን፣ ዮሴፈስ የሚባለው የታሪክ አይሁድ የታሪክ ጸሐፊ እንደዛ ያስቀምጣቸዋል። ሶስተኛውን ቡድን ደግሞ የቁምራን ማህበረሰብ ወይም በቁምራን ዋሻዎች ወይም በሙት ባህር አጠገብ ይኖር የነበረ አንድ ማህበረሰብ እሱ እሴናውያን ይላቸዋል። ይሄኛውን አገላለጽ ተጠቅም ያለው ነው። እነዚህ ሁሉ ቅድም እንዳልነው በሰንበት ቀን የሚዋጋንን ሰው እንዴት እናድርገው፣ ቁጭ ብለን እንሙት ወይስ እንዋጋ የሚል ነገር ሲያነሱ እነዛ የመቃብያን ሰዎች ምን ብለው ወስነዋል? አይ ቆመን አንሞትም፣ ስለዚህ ነፍሳችንን ራሳችንን ለማዳን ከሆነ ብንከላከል ተገቢ ነው የሚል ውሳኔ አሳልፈዋል። እንደዚህ አይነት ውሳኔ በማሳለፍ በሰንበት ቀን ምን እናድርግ ለሚለው ጥያቄ ራሳቸውን አንድም ቢሆን ምላሽ ሰጥተዋል። እነዚህ ቡድኖች ፈሪሳውያን፣ ሰዱቃውያንና ይሄ እንደ ባህታዊ ሆኖ መንኖ የሚኖረው ህብረተሰብ እነዚህ ሁሉ የየራሳቸው ስለ ሰንበት ያወጡት የየራሳቸው ህግጋት ነበሯቸው ወይም ህጎች ነበሯቸው። በአዲስ ኪዳን በብዛት ከኢየሱስ ጋር ከጌታ ኢየሱስ ጋር ሲጨቃጨቁ ወይም ሲጠይቁት ወይም ሲነቅፉት ወይም ሲከሱት የምንመለከታቸው ፈሪሳውያን ናቸው። በባህሪያቸው ፈሪሳውያን የአይሁድን እምነት ጠባቂ ነን ብለው የሚያምኑ ቀናኢ የሆኑ ለእምነታቸው ከውጭ የሚመጣ ተጽዕኖ በሙሉ መወገድ አለበት ብለው የሚሉ የአይሁድ እምነት እንደተጠበቀ መኖር ይኖርበታል ብለው የሚያምኑ ናቸው። ዋና መቀመጫቸው ዋና ጉልበታቸውን የሚያገኙ ከየምኩራቡ ነው። በየሰፈሩ ካሉ ምኩራቦች ናቸው። እነዚህ በጣም የተማሩ ሊቃውንት ናቸው እነዚህ ፈሪሳውያን። ሰዱቃውያን አዲስ ኪዳንም እንደሚነግረን በጣም ጥቂት ወደ ፖለቲካ ያዘመሙ ቤተ መቅደሱ ላይ ትኩረት የሚያደርጉ የቤተ መቅደሱ ስራ ላይ የሚያተኩሩ ከአምስቱ የሙሴ መጽሐፍት ውጪ ብዙ የማያምኑ በቀረው ብዙ የማያምኑ በትንሣኤ ሙታን የማያምኑ በመላእክት በመናፍስት የማያምኑ ናቸው። ካስተምሮ አንጻር ካየናቸው ፈሪሳውያን ለጌታ ኢየሱስ በጣም የተጠጉና ቅርብ ናቸው ከሰዱቃውያን ይልቅ ማለት ነው። ለዛም ነው ቶሎ የሚገናኙት። እነዚህ ባህታውያን ወይም በሙት ባህር አካባቢ የሚኖሩ ሰዎች በብዛት ይሄ የከተማው አካባቢ ኢየሩሳሌምም ይሁን ሌላው ህዝቡ ፈሪሳውያንም ጭምር የረከሱ የጠፉ እግዚአብሔር በሚለው መንገድ የማይሄዱ ናቸው ብለው ፈርጀው የራሳቸውን ከሰው ጋር ሳይቀላቀሉ የሚኖሩበትን ማህበረሰብ የመሰረቱ ነበሩ። እነዚህ ሁሉ ስለ ሰንበት የየራሳቸው አረዳድ ነበራቸው። ኢየሱስ በዚህ ምድር በነበረበት ጊዜ ማለት ነው። የፈሪሳውያን ሰንበት ፈሪሳውያን ከስር እንመለከተዋለን። ስለ መጽሐፍ ቅዱስ ያላቸው አመለካከት ከኢየሱስ የሚለየው በአንድ በኩል እግዚአብሔር ለሙሴ የሰጠው መገለጥ በመጽሐፉ እንዳለ ሁሉ ተጨማሪ ለሙሴ የተሰጠው መገለጥ ነበረ፣ ግን ስላልተጻፈ ለትውልድ ሲወርድ ሲወራረድ የመጣ የአባቶች ወግ አለን ብለው የሚሉት አለ። ዱዋል ቶራ አላቸው ይባላል። ይሄ በቃ እንደ አብሮ መንትያ ሆኖ የሚሄድ ከተጻፈው መጽሐፍ ጋር እሱ መጨረሻ ላይ በኢየሱስ ዘመን አልተጻፈም ነበር። በኋላ ቤተ መቅደሱ ከፈረሰ በኋላ ፈሪሳውያንም አደጋ ላይ የአይሁድ ሕዝብን በአጠቃላይ ሲበተንና ይሄ ሲወርድ ሲወራረድ የነበረው የአባቶች ወግ ሊጠፋ መሆኑ ሲታወቅ እንዲጻፍ ተደርጓል። ሚሽና የሚባል መጽሐፍ አለ። እዛ ላይ ያለው በሙሉ ፈሪሳውያን ያምኑት የነበረ ነው ተብሎ ይታመናል። እዛ ላይ ወደ 39 የሚሆኑ ሕጎች አሏቸው በሰንበት ቀን የማይደረጉ ተብለው የተዘረዘሩ ማለት ነው።
ፈሪሳውያን በሰንበት ቀን ሰውን ለማዳን ወይም ሕይወትን ለመታደግ ከሆነ ሁሉንም ማድረግን ይፈቅዱ ነበር። ለምንድነው ከኢየሱስ ጋር ታዲያ ያጋጫቸው የሚለውን በኋላ እንመለከተዋለን። ለምሳሌ ሕይወትን ለማትረፍ ከሆነ ግንብ የተናደበት ሰው ካለ ሰንበት ነው ብለህ በሰንበት ቀን አልቆፍርም ብለህ አትበል። ሰውየውን ለማዳን ከሆነ ግንቡን ልትፈነቅልለት ልታስወግድለት ትችላለህ። የመርከብ መስመጥ ችግር ቢገጥም የተለያዩ ነገሮች ቢገጥሙ እንኳን ከሰንበት ሕይወት ትበልጣለች ብለው ፈሪሳውያን ያምኑ ነበር። ሰውን ከሞት ለማዳን ከሆነ ከነዚህ ከሶስቱ ነገሮች ውጪ ሁሉንም አድርገህ የሰው ልጅ በሰንበት ቀን ልታድነው ትችላለህ። ሁሉንም አድርገህ ምን እስካላደረክ ድረስ ሰውን እስካልገደልክ ድረስ ሕይወትን ለማትረፍ ብለህ ሕይወትን አታጥፋ። ሕይወትን ለማትረፍ ብለህ ጣዖትን አታምልክ። ሕይወትን ለማትረፍ ብለህ ዝሙት አትፈጽም። እነዚህን ሶስቱን ነገሮች እስካላደረክ ድረስ በሰንበት ቀን የሰውን ልጅ ሕይወት ለማትረፍ ከሆነ መቃብያን እንዳደረጉት ራስን መከላከል ሊሆን ይችላል። የተናደ ግንብ ካለ እሱን ቆፍሮ ሰውየውን ማውጣት ሊሆን ይችላል። የትኛውንም ነገር ማድረግ ትችላለህ፣ ሕይወት አደጋ ላይ መውደቁን አረጋግጠህ ብለው ይላሉ። ይህ ፈሪሳውያን የሚያምኑት ነው። ለፈሪሳውያን የቤተ መቅደሱ ሕግ ጌታ ኢየሱስም ማቴዎስ 12 ላይ ብሎታል። የቤተ መቅደሱ ሕግ ከሰንበት ሕግ ይበልጣል። የግዝረት ሕግ ከሰንበት ቀን ይበልጣል። የስርየት ቀን ወይም ዮም ኪፑር እና ዮም ኪፑር ወይም የስርየት ቀን በዓመት አንዴ የሚመጣው ከሰንበት ይበልጣል። ያ ማለት ምን ማለት ነው? በቤተ መቅደስ የሚደረግ በየቀኑ የሚደረግ የሰርክ መስዋዕት አለ። ቅዳሜ ቀን ወይም ሰንበት ሻባት መጣ ተብሎ አይቋረጥም፣ መደረጉ ይቀጥላል። የግዝረቱ ኢየሱስም ጠቅሶታል። ዮሐንስ ወንጌል 7:21 እስከ 23 ባለው ምን ብለዋል? አንድ ልጅ ወንድ ልጅ ተወልዶ በስምንተኛው ቀን መገረዝ አለበት። ስምንተኛው ቀን መቼ ቢሆን? ቅዳሜ ቀን ወይም በሻባት ቢያርፍ ምን ማለት አለበት? ያ ልጅ መገረዝ አለበት። ሰንበት ነው ብለህ ምን አትበል፣ ሳይገረዝ እንዲያልፍ አታድርግ። ሶስተኛው የስርየት ቀን ማለት ምን ማለት ነው? ታች እንመለከተዋለን። በአይሁድ ሰንበት የተድላ የደስታ የሐሴት ቀን ነው ተብሎ ስለሚባል በሰንበት ቀን ጾም የለም፣ አይጾምም። በሰንበት በሻባት ሰለብሬት እየተደረገ እንደ ክብረ በዓል ነው። እንደዛ አይነት ስለሆነ በሰንበት ቀን አይጾምም። ቀኑ በአጠቃላይ የደስታ የሐሴት የተድላ ነው። ምርጡን ምግብ የሚበሉበት፣ ምርጡን ልብስ የሚለበስበት፣ ምርጡ ነገር በሙሉ የሚቀርብበት ነው። በዓመት አንድ ጊዜ ግን የስርየት ቀን ዮም ኪፑር ዘሌዋውያን 16 ላይ እንዳየነው የምን ቀን ነው? ራስን የመመርመሪያ ራስን በደንብ የመፈተሻ በጾም በጸሎት ሰዎች የሚያሳልፉበት ቀን ነው። ስለዚህ እየዞረ ቀኑ ሰንበት ላይ ቢያርፍ ሰንበት የደስታ የተድላ ቀን ነው። ስለዚህ የስርየት ቀንም ያኔ ቢያርፍ ሰለብሬት ስናደርግ እንውላለን ወይስ የትኛው ከየትኛው በላይ ይወሰዳል የሚለውን አይሁድ የስርየት ቀንን ያስቀድማሉ። እለቱ ምን ሲደረግ ይውላል? የጾም ቀን ሆኖ ይውላል ማለት ነው። የስርየት ቀን ማለት ይሄ ነው። ይሄ የፈሪሳውያን ወይም የሜይንስትሪሙ አይሁድ አቋም ሲሆን ቁምራኖች የሚጠቀሙት የ364 ቀን ያለው ካላንደር ነው። 364 ቀን ያለውን የዘመን አቆጣጠር ስትቆጥር አይዘዋወርም ቀኑ። መስከረም አንድ ሰኞ ከሆነ ቀጣይ ዓመትም ሰኞ፣ በዛኛው ዓመትም ሰኞ ነው። ስለዚህ እነሱ ይሄ አደጋ የለባቸውም። ሮሻሻና ወይም የዘመን መለወጫ በእኛ ሀገር እንቁጣጣሽ የምንለው ሁሌም ሮብ ቀን ነው የሚውለው። በእነሱ የስርየት ቀን ዮም ኪፑር ደግሞ አርብ ነው። ስለዚህ ከሰንበት ጋር ስላልተገናኘ ይሄ ችግር የለም በእነሱ። በፈሪሳውያን ግን ያኛውን አስቀድመዋል ማለት ነው። ነፍስን ሕይወትን ለማዳን እስከሆነ ድረስ ፔኮዋ ነፈሽ ይሉታል። በሰንበት ቀን ራስን መከላከል ተገቢ ነው የሚለውን ቅድም አይተነዋል። መቃብያን የሚሉት ነው። የቁምራን ማህበረሰብ ዝርዝር የሰንበት ሕጎች አሉት። ወደ ፈሪሳውያን እንመለሳለን። ወደ 26 ገደማ ናቸው። ከዚህ ላይ በደንብ ስሙ። ይሄኛ አሁን ዘዳግም 5:22 ላይ ሰንበትን ምን በለው ነው ያለ? ቅድም ምን በለው ነው ያለ? ጠብቀው ነው ያለ። ጋርድ አድርገው ነው። ጠብቀው ሲባል ጠባቂ ሁን እንደማለትም ጭምር ነው።
ስለዚህ ካላስፈላጊ መሸራረፍ ለመጠበቅ ከአርብ ፀሐይ መጥለቅ በፊት ሰንበት ይጀምር የሚል ሕግ አላቸው። በቁምራን ማህበረሰብ ሰንበት የሚገባው በፀሐይዋና በአድማሱ ፀሐይዋ በምትጠልቅበት ተራራም ይሁን ሜዳም ይሁን በምትጠልቅበቱ አድማስ መካከል የፀሐይዋን ራዲየስ ነው ከላይ እስከታች እሱን የሚያክል ርቀት ሲቀረው ያኔ ሰንበት ይገባል ይላሉ። ይህንን የሚያደርጉበት ዋናው ምክንያት ግን አጥር ለማበጀት ካላስፈላጊ መሸራረፍ ስትጣደፍ ሰንበት ውስጥ ገብተህ ራስህን እንዳታገኘው ወይም የሆነ ስራ ስትባክን እንዳትገኝ ምን አደረጉት? ትንሽ ምን አሉት? አሸሹት። ስለዚህ ፀሐይዋ ልትገባ ስትል የፀሐይዋን ቁመት አይተህ ያን የሚያክል እስከ ተራራ ወይም እስከ አድማሱ ሲቀር ያኔ ሰንበት ገብቷልና ወደ ሴሌብሬሽን ትገባለህ ወይም ወደ ሰንበት ትገባለህ ማለት ነው። ከነዚህ ከቁምራኖች የሚገርመው አንዱ ከ26ቱ መካከል አንዱ ምን ይላል? በሰንበት ቀን ሁሉም ሰው የታጠበ ልብስ ይልበስ ይላል። ልብስህን እጠብ። ልብስህን ማጠብ ካልቻልክ ራሱ ተኩስ ምክምክ እንዳይሸት እና ዝንጥ ብለህ መምጣት አለብህ ወደ ምኩራብ የሚል አለ። ይሄ እንግዲህ እንዴት እንዋለው ወይም ሰንበት እንዴት ሴሌብሬት ይደረግ ወይም ሰንበት እንዴት ሰንበትን እንረፍ የሚለው ጥያቄ ሲመለስ ነው ይሄንን ሁሉ የሚያደርጉት። ለዘዳግም 5:12 የሰጡት ምላሽ እንግዲህ ይሄ ነው። በሰንበት ተደሰት፣ ልብስህን እጠብ ወይም ሽቶ ነስንስ ይላሉ። ሰንበት የደስታ ቀን ነው ስላለ በእለቱ ሲጾሙ መዋል ትክክል አይደለም ይላል። በወቅቱ የተጻፈ ኩፋሌ የሚለው ሁለትና 50ኛውና ሁለተኛው ምዕራፍ ላይ የሰንበት ዝርዝር ነገሮች አሉ። አሁን እንደዚህ ባለበት ዘመን ነው ጌታ ኢየሱስ የመጣው። እንደዚህ ባለበት ዘመን ነው ስለ ኢየሱስ የምናያቸው ነገሮች። የመጀመሪያው ሉቃስ 4:16 ላይ ኢየሱስ ካሉት ልማዶች መካከል አንዱ ምንድን ነበር? በሰንበት ቀን ወደ ምኩራብ መሄድ ነበር። እንደ ልማዱ በሰንበት ቀን ወደ ምኩራብ ይሄድ ነበር ወይም ሄደ ይላል። ሆኖም ግን ሰንበት የሚለው ቃል በብዛት ተያይዞ የምናገኘው ከምን ጋር ነው? ከሰዎች ጋራ ሲያጨቃጭቀው ወይም ከሰዎች ጋራ ለክርክር ምክንያት ሲሆን ነው። ሰንበት ወይም ሳባቶን የሚለው በአራት ወንጌሎች 55 ጊዜ ያለ ሲሆን ትርጉሙም ሰንበት አንዳንዴም ሳምንት ተብሎ ይተረጎማል። ሉቃስ 18:12 ላይ እኔ በሳምንት ስንት ጊዜ ጾማለሁ ይላል? 2 ጊዜ ጾማለሁ አለ አይደለም? ያ ፈሪሳዊ እዛ ላይ ለምሳሌ ሳምንት ተብሎ የተተረጎመው እና ሌሎች ቦታዎች ላይ እንደ ልማዱ ለምሳሌ በሰንበት ቀን ወደ ምኩራብ ሄደ የሚለው ላይ ያለው ሁለቱም ተመሳሳይ ቃል ነው። ሰንበት የሚለው ሳምንት የሚልም ትርጉም አለው። ለምሳሌ በሊትሬቸር የተደገፈ ይሆን አላውቅም፣ በአማርኛም ሁለተኛውና ሶስተኛው ሳምንት ሰንበት የሚል ስም አለው። ለምሳሌ አንድ ሰው ምን ያክል ትቆያለህ በዚህ ቦታ? ሳምንት። ምን ያክል ትቆያለህ? 2 ሳምንት የሚቆይ ከሆነ ደግሞ 2 ሰንበት ይላል። 3 ሳምንት የሚቆይ ከሆነ ምን ያክል ትቆያለህ? 3 ሰንበት እቆያለሁ። 3ቱን ሰንበቶች ማለት 3 ሳምንት እያለ ነው። እንደዚህ አይነቱም ትርጉም አለው። 4 ሳምንት ሲሆነው ወር እቆያለሁ ይላል። 5 ሳምንት ሲሆነው ወር ከሳምንት ይላል። 6 ሳምንት ሲሆነው ወር ከ2 ሰንበት ይላል። 7 ሳምንት ሲሆነው ወር ከ3 ሰንበት ይላል። 8 ሳምንት ሲሆነው 2 ወር ይላል። እና እንደዚህ አይነት ትርጉምም አለው። እዛ ላይ ማቴዎስ 28:1 ላይም በሰንበታቱ የመጀመሪያው ቀን ይላል። በሊትራል ከተተረጎመ ግን በሳምንቱ የመጀመሪያው ቀን ተብሎ ይተረጎማል። ትርጉሙ ያ ስለሆነ ማለት ነው። ከ55 ጊዜው 38ቱ በኢየሱስ በደቀ መዛሙርቱ ወይም ኢየሱስ በፈወሳቸውና በፈሪሳውያን መካከል ከተፈጠረው ውዝግብ ጋር ተያይዞ ነው የሚገኘው ሰንበት በጣም ብዙ ጊዜ ማለት ነው። በአራት ወንጌሎች በ6 አጋጣሚዎች ሰንበት ለክርክር ምክንያት ሆኖ እናየዋለን። በ6 አጋጣሚዎች ዮሐንስ ወንጌል ምዕራፍ 7:21 እስከ 23 ላይ ለምንድን ነው በሰንበት ይህንን ነገር ስላደረኩ የምታሳድዱኝ ብሏል። እሱ ከምዕራፍ 5ቱ ኢየሱስ ከፈወሰው ሰውዬ የቀጠለ ታሪክ ነው ብለን ከወሰድነው እንደዛ ነው የሚመስለውም። 6 አጋጣሚ ነው። 2ቱ
የደቀ መዛሙርቱ እሸት መቅጠፍ ማቴዎስ 12:1-8 ማርቆስ 2:23-28 ሉቃስ 6:1-5 እና በምኩራብ እጁ የሰለለበቱ ሰው ፈውስ ማቴዎስ እዛው 12 ላይ ነው ያለው 12:9-14 ማርቆስ 3:1-6 ሉቃስ 6:6-11 ላይ ያሉትን እነዚህን ከዮሐንስ ውጭ ሶስቱም ምስስለ ወንጌል ይባላሉ። እነሱ ተርጉመውታል መዝግበውታል። ሉቃስ ብቻ የመዘገባቸው ደግሞ ሁለት ፈውሶች አሉ። አንዲት ጀርባ የጎበጠ ሴት በምኩራብ አግኝቷት ኢየሱስ ፈውሷታል። ሉቃስ 13:10-17 ያለው ሆዱ የተነፋ ሰው ደግሞ አንድ ቦታ ላይ ተገኝቶ በአንድ ፈሪሳዊ ቤት ሉቃስ 14:1-6 እሱንም ኢየሱስ ፈውሶታል በሰንበት። እነዚህ ሁሉ ለጭቅጭቅ ምክንያት ሆነዋል። ኢየሩሳሌም ላይ የተደረጉት ፈውሶች ዮሐንስ ብቻ ነው የመዘገባቸው። የሽባው ሰው መፈወስ ዮሐንስ 5፣ የዓይነ ስውሩ ሰው መፈወስ ዮሐንስ ምዕራፍ 9። እነዚህ ሌሎቹ ወደ ገሊላ አካባቢ ነው የተደረጉ ብዙዎቹ። ይሄ ግን ኢየሩሳሌም ኢየሱስ ወደ ኢየሩሳሌም በመጣበት ጊዜ ነው ያደረገው። ዮሐንስ ብቻ ነው የመዘገባቸው እነዚህን። ይሄ ሁሉ ቢሆንም ፈሪሳውያን ከሰንበት ጋር በተገናኘ ኢየሱስን በአንድ ነገር ብቻ ከሰውታል። ምን ብለው ነው የከሰሱት? በሰንበት ቀን ለምን ትፈውሳለህ? በሰንበት ቀን መፈወስ ለምንድን ነው ያለያያቸው ፈሪሳውያንንና ኢየሱስን? በብዙ ነገር ከተመሳሰሉ፣ በብዙ ነገር አንድ አይነት አቋም ካላቸው፣ በሰንበት ዙሪያም ተመሳሳይ አቋም ካላቸው ለምንድን ነው? ለምሳሌ የጴጥሮስን አማት ማርቆስ 1:27-27 ጀምረን ስናነብ የጴጥሮስ አማት ንዳድ ታማ ነበር ይላል መጽሐፍ ቅዱስ። ኢየሱስም ምን አላት? ፈወሳት። ሲፈውሳት ግን ምንም ፈሪሳውያንም ማንም ጭቅጭቅ አላነሳ፣ ምንም አልተባለም። አጋንንትንም ሲያወጣ ያውም በምኩራብ አጋንንትን ሲያወጣ ምንም አላሉትም ፈሪሳውያን። ለምንድን ነው እነዚህን ሰዎች ሲፈውሳቸው ኢየሱስን የተቃወሙት? የወቅቱ ልማድ እንዲህ ነበር። አንድ ሰው በሽታው ድንገተኛ ካልሆነና ሕይወቱን አደጋ ላይ ካልጣለበት ፀሐይ እስክትገባ ድረስ እግዚአብሔርን ሲያመልክ ይዋል። ከዛ በኋላ ግን ምን ይላል? መፈወስ ይችላል፣ ወደ ሐኪም መሄድ ይችላል። የሕዝቡ ልማድም ይህንን ያሳያል። ማርቆስ 1:32 ላይ ምን ይላል? ፀሐይ ከጠለቀች በኋላ ብዙዎች በሽተኞቻቸውንና በአጋንንት የተያዙ ሰዎችን ምን አሉ ይላል? ወደ ኢየሱስ ይዘው መጡ። እንደዛ ነው የሚታወቀው። ፈሪሳውያን ሕዝቡን ያስተማሩት አጣዳፊ ወይም ድንገተኛ ህመም ካልታመመ በስተቀር ምንም መቆየት የሚችል ከሆነ ሰውየው ቀኑን ማሳለፍ የሚችል ከሆነ ምን ማለት ይችላል? መቆየት ይኖርበታል። ከዛ በኋላ ምን ማለት ይችላል? ወደ ፈውስ መሄድ ይችላል። ከዚህ የተነሳ የአይሁድ የሰንበት ሕግ ለነዚህ 5 ሰዎች ወይም ለነዚህ 5 የሥራ ዘርፎች ሁሌም በሰንበት እንዲሰሩ ፈቃድ አለው። አንደኛ አዋላጆች ያው ሴት ምጥ የሚይዛት ድንገት ስለሆነ በሰንበት ቀን እየዞሩ እንዲያዋልዱ ፈቃድ አላቸው። የእሳት አደጋ ሰራተኞች እሳት ቢነሳ ሰውን ለማትረፍ ነውና ውሃ ቀድቶ ማፍሰስ ሊሆን ይችላል፣ ወይም አፈር መድፋት ሊሆን ይችላል። ብቻ ምንም አድርገው ሊሆን ይችላል። ያንን የሚያደርጉት የእሳት አደጋ ሰራተኞች ሁሌም በሰንበት ቀን ለመስራት እድል አላቸው። ህዝቡን ከጥፋት የሚጠብቁ መከላከያ፣ ለምሳሌ ህዝቡ ቢጠቃ እንደ የሚከላከሉ ሰዎች ደግሞ እነሱም ፈቃድ አላቸው። የጎርፍ አደጋ ሲደርስ ህዝቡን ከጥፋት የሚጠብቁ ሰዎች እነዚህም ፈቃድ አላቸው። ግንብ የተናደበት ሰው የሚታደጉ ሁሉ በሰንበት እንዲሰሩ ህጉ ይፈቅዳል። እነዚህ ሁሉ የሚታደጓቸው ሰዎች የጋራ አንድ ምን አላቸው ቢባል ምንድነው? እነዚህ ሁሉ ድንገተኛ ነገር ነው የገጠማቸው ማለት ነው። የምትወልደውም ሴት፣ ድንገተኛ እሳት አደጋ የገጠመውም ሰው፣ ወራሪ የገጠመውም ሰው፣ የጎርፍ አደጋም የገጠመው፣ የግንብም ከላዩ ላይ የተናደበት። እንዲያውም አንድ ምን ይላል አንድ ቦታ ላይ ግንብ ቢናድበት አንድ ሰውና ከውስጥ ያቃሰተ ብትሰማው ቶሎ ተጣድፈህ ቆፍረህ አውጣ ወይም ተሰብስባችሁ የግንቡን መንበሉለት አስወግዱለት፣ እሱን አድርጉለት ይላል። ሰውየው ህይወቱ ካለፈና ከሞተ ግን በድኑን አታንሳው፣ እዛው ይዋል፣ አንተ ከእግዚአብሔር ጋር ዋልና ፀሐይ ሲገባ አንስተህ ያኔ ተቀብረዋለህ ይላል። ዞሮ ዞሮ ምንድነው ህይወትን ምን ማለት ነው? ማትረፍ
በሚለው አውድ ነው የሚመለከቱት። የዮሐንስ 5 እና 9 የሰንበት ፈውሶች ከነዚህ በፊት ከጠቀስናቸው ለየት የሚያደርጓቸው ነገሮች አሉ። ኢየሩሳሌም ላይ ነው የተከሰቱ የሚለው እንዳለ ሆኖ ሌሎች ጉዳዮችንም ያካትታሉ። አንደኛ ክርክሩ ፈውሱ በተደረገበት ሰዓት አልተከሰተም። ሌላ ቦታ ለምሳሌ እጁ የሰለለበት ሰው ሲገኝ ወይም ሌላ እንደዚህ የጎበጠች የተባሉ ኢየሱስ የፈወሳቸው ሰዎች ሁሉና ክርክር ያስነሱበት ሁሉ ቋሚ ህመም ያለባቸው ወይም በሽታ ደዌ ያለባቸው ሰዎች ናቸው። እነዚህን ሁሉ ሲፈውሳቸው ምንድነው የሚል ነበረ ክርክሩ? እስኪ ቆይ ኢየሱስ ይፈውሳቸዋል ወይስ አይፈውሳቸውም የሚል ጥያቄ እየጠየቁ ነው የሚጠብቁ ወይም ያንን ነገር እያሰላሰሉ ከዛ ልክ ሲፈውሳቸው እንዲደረጋል እንደ ይላሉ እዛው ላይ። የዮሐንሶቹ ግን እንደዛ አይደለም። ክርክሩ ፈውሱ ላይ ምንም አልተከሰተም። ኢየሱስ ያንን ሽባ የነበረውን ሰውዬ ፈወሰው፣ ላከው። ሲልከው መተኛውን ተሸክሞ ሲሄድ አገኙት። ያኔ ነው ኢየሱስ በሌለበት ነው ክርክሩ የተነሳው። ሁለተኛውንም ኢየሱስ ጭቃ ቀባና ዮሐንስ 9 ላይ ያለውን ሰው አይነ ስውሩን ከተወለደ ጀምሮ አይኑን ምን አለለት? ጭቃ ቀባለት። ጭቃ የተቀባው ሰው እንደታዘዘው ሄዶ በሰሊሆም ታጥቦ እያየ ሲመለስ የሚያውቁት ሰዎች ይዘው ነው ሲጠይቁት፣ ከዛ በኋላ ኢየሱስ በሌለበት ነው። በኋላ በእርግጥ ኢየሱስ ይገባል ወደ ሁኔታው፣ ግን መጀመሪያ ላይ ከነዛ ሰዎች ጋር ነው ክርክሩ ያለ ኢየሱስ በሌለበት። ክርክሩ ከተአምሩ በላይ በኢየሱስ ማንነት ላይ ትኩረት አድርጓል። እዛ ላይ የዮሐንሱ ለምን ከስር እናየዋለን። ኢየሱስ ከተናገረ ከፈወሰውና መተኛውን ይዞ ከሄደ በኋላ ሰውየው እንደገና መንገድ ላይ ከኢየሱስ ጋር ተገናኝተው አውርተው ወዲያውን እነዚህ የአይሁድ መምህራን አንድ ከባድ ጥያቄ አንስተዋል። የመጀመሪያው ያነሱት ምንድነው? ኢየሱስ ቀኑን በሽተኛ መፈወሻ አደረገው የሚል ነው። እንደነዚህ አይነት ነገሮችን ያደርጋል ነው ያሉት። በተደጋጋሚ ያደርጋል ማለት ነው ይህንን ነገር አሁን ያደረገውን አይነት ማለት ነው። ዮሐንስ ምዕራፍ 5 ቁጥር 16 ላይ እናያለን። ከዛ ለምንድነው የምትፈውስ ለምንድነው ይህንን የምታደርግ ተብሎ ሲባል ጌታ ኢየሱስ ምን አለ? አባቴም ይሰራል እኔም ምን እላለሁ እሰራለሁ አላቸው። ቁጥር 18 ላይ ከዛ ምን አሉ? ራሱን ከእግዚአብሔር ጋር በማስተካከል እግዚአብሔርንም ተሳድቧል። በሰንበት ቀን ስለፈወሰ ይሄ ታሞ የሚኖረውን ሰው አጣዳፊ ነገር ያልገጠመውን ሰው በሰንበት ቀን በመፈወሱ ምክንያት ብቻ ሳይሆን ራሱን ከእግዚአብሔር ጋር በማስተካከል ራሱን እንደ አምላክ በመመልከቱ ምን አሉት? ይጣሉት ጀመር ይላል። ከኢየሱስ ማንነት ጋር የሚገናኘው ያው የዮሐንስ ወንጌል ከሶስት ወንጌሎች ለየት የሚያደርገው መጽሐፉ ራሱ ሲጻፍ ኢየሱስ ማን ነው፣ የኢየሱስን ማንነት ኢየሱስ አምላክ ነው የሚለውን ነገር ለማሳየት ስለሆነ ከዛ ጋራም ይሄዳል ይህ ነገር። ኢየሱስ የፈወሳቸውን ሰዎች አንዱን መተኛውን ተሸክመው በመሄድ ሌላኛውን ደግሞ ኢየሱስ ጭቃ አዘጋጅቶ አይኖቹን አይኖችን ቀባኝ ባለ ጊዜ ጭቃ ለምን አቦካህ በሚል ነው ለምን ያቦካል በሚል ነው ጥያቄ የተነሳበት። የሚሽና ሻባት የሚባለው 7 ትራክቴት ሚሽናት የሚባለው መጽሐፍ ምን ይላል? በሰንበት ቀን መተኛን መሸከምና ጭቃ ማብካት የአይሁድ ሕግ የሚከለክላቸው ተግባሮች ናቸው። አሁን ኢየሱስ ከፈሪሳውያን የመጣበት ተቃውሞ ሁሉ ፈሪሳውያን ኦራል ቶራ ብለው ባሉትና በኋላ በተጻፈው ሕግ ላይ ይገኛሉ። ለምሳሌ ከ39ኙ በሰንበት አይደረጉም ተብለው ከተባሉት የሰንበት ክልከላዎች መካከል አንዱ በሰንበት ቀን መተኛን ተሸክሞ መሄድ ነው። ለኢየሱስ ይሄ አልሰራም፣ ለፈሪሳውያን ግን ሰርቷል። መተኛውን ተሸክሞ ሲሄድ እንደ ባህላችን እኮ በሰንበት ቀን ይህንን ነገር እንድታደርግ አልተፈቀደልም። ከዛ ደግሞ አይነ ስውሩ ደግሞ ሲፈወስ እንዴት አድርጎ ፈወሰህ? ጭቃ አቦካና አይኖችን ቀባ። ይሄ ወደ ዘፍጥረት አንድም ይሄዳል። እግዚአብሔር ሲፈጥር ጭቃን አብክቶ ከጭቃ ሕይወትን እንደሰራ ሁሉ ኢየሱስም ያንን አድርጎ አይኑን ቀባው። እንዴት ነው በሰንበት ቀን ጭቃን አብክቶ ሊያቦካ የሚችል? ይሄማ ከእግዚአብሔር አይደለም አሉት። በእነሱ ሕግ ልክ ነው፣ ይህንን ሕግ አውጥተዋል። ኢየሱስ ግን ይህንን ነገር ምን አላለውም፣ አልተከተለውም። ደቀ መዛሙርቱን ደግሞ በሰንበት እሸት ቀጥፎ በመብላት ነው ምን ያሏቸው?
የከሰሷቸው። ደቀ መዛሙርቱ ዮሐንስም ከዮሐንስ ውጪ ሶስቱም ጸሐፊዎች እንደተናገሩት በሰንበት ቀን በእርሻ ያልፉ ነበረ። በእርሻ እያለፉ ራባቸው። ሲረባቸው እሸት እየቀጠፉ መብላት ጀመሩ። ደቀ መዛሙርቱ ሉቃስ እሸት መቅጠፍ ብቻ ሳይሆን እየፈለፈሉ ወይም እያሹ ይበሉ እንደነበረ እዚህ ላይ ባለው ሐሳብ አስቀምጦታል። ሕጉ በሰንበት ቀን መሄድን ወይም መንገድ እየጠረጉ መሄድንም ይከለክላል። ሕጉ በሰንበት ከመሬት ሰብልን መልቀም ወይም ሰብልን መንቀልንም ይከለክላል። በሰንበት ቀን ቢርብህም እሺ። ይሄ መንቀል ወይም ቲሎ ተብሎ የተገለጸው ቃል ጸጉርን መንጨት ወይም መንቀል፣ ክንፉ ተነቀለ የሚለው ሰባ ሊቃናቱ ላይ ዳንኤል 7:3 ላይም ጥቅም ላይ የዋለ ነው። የበግን ጸጉር መሸለት መቁረጥና ማንሳት ማለት ነው የሚሉ ቃሎችን የሚገልጽ ነው። እንግዲህ ፈሪሳውያን ዝም ብለው ከላይ ነው እየቀነጠሱ የበሉ ወይስ እሸቱን ከመሬት እየነቀሉ በዛው መንገድ እያዘጋጁ ነው የሚሄዱ የሚለውን ነገር ትንሽ ጥናት የሚጠይቅ ሊሆን ይችላል። እንደዛ ከሆነ ግን መንገድን ማዘጋጀት በሰንበት ቀንም በፈሪሳውያን ሕግ የተከለከለ ነበረ። መንቀልም በራሱ የተከለከለ ነበረ። ሕጉ በሰንበት መሬት ላይ የረገፉትን እያነሱ በአንድ እጅ እያሹ መብላትን ነው የሚፈቅደው። ለምሳሌ ከራበ በሰንበት ቀን በማሳ ውስጥ የምታልፍ ከሆነ ምን አድርግ ይላል? የወዳደቀ እሸት ካገኘ እሱን አንሳው፣ ስታነሳው ደግሞ ስትፈለፍል ወይም ስታሽ በእጅህ ብቻ እንደዚህ በአንድ እጅህ ብቻ አድርግ የሚል ነገር አለ። ኢየሱስ እንደዚህ ሲጠየቅ ግን የሰጠው ምላሽ አለ። ትዝ አይላችሁም ወይ ዳዊት በራበው ጊዜ ምን አደረገ? ለካህናት እንጂ ለሌላው የተከለከለውን ነገር ምን አለ? በላ። ከቤተ መቅደስ የሚበልጥ በዚህ አለ አላቸው። ዋናው ነገር እሱ በሰንበት ዙሪያ በነሱና በፈሪሳውያንና በኢየሱስ መካከል ክርክር አልነበረም። ሰንበት ያስፈልጋል አያስፈልግም በሚለውም ዙሪያ ክርክር አልነበረም። ክርክሩ ግን በሰንበት ቀን ምን ይደረግ ምን አይደረግ፣ ያንን ዕለት እንዴት እናሳልፈው፣ ረፍቱ ምንን ያካትት በሚለው ላይ ግን ምን አለ? ክርክር ነበራቸው። ኢየሱስ ምን አለ? ሰንበት መጀመሪያ ለማን ተፈጥሯል? ለሰው ተፈጥሯል። ሰው ለሰንበት አልተፈጠረም። ራባይ ስምዖን ቢምናሴ የሚባለው ሰው በዛው ዘመን የነበረ ትንሽ እንደውም ከኢየሱስ ቀደም የሚል ሰው ነው። ሰንበት ለናንተ ተሰጠ እንጂ ለሰንበት እናንተ ለሰንበት አልተሰጣችሁም ብሏል። ይሄ የታወቀ ነው። በመርህ ደረጃ ኢየሱስም የሚለው ትልልቅ የአይሁድ ሊቃውንትም የሚሉት ነው። ሲኖሩት ግን በየቀኑ ሲኖሩት ግን ያንን እየኖሩ አልነበረም። ስለዚህ ኢየሱስ ለሰንበት የሚሰጥን ቦታና ሰውና ሰንበት ሊኖራቸው የሚገባውን ትክክለኛ ግንኙነት በግልጽ አሳይቷል። ምን አደረገ? የሰንበት ጌታዋ ማን ነው ብሏል? የሰው ልጅ ነው። የሰው ልጅ አለ ኢየሱስ፣ ከዛ በኋላ ሰው አለ። ለሰው ሰንበት ተፈጥሯል። ያ ማለት ሰንበት ተቋሙ ተፈጥሮ ማን ይረፍበት ሲባል አይደለም ሰውን እግዚአብሔር የፈጠረው። ከዛ ይልቅ ሰውን ፈጠረና ለሰው ሊሰጠው የሚችለው ነገር ሲታሰብ ምን ተሰጠው? ከእግዚአብሔር ጋር የሚያርፍበት የሚገናኝበትን ያንን ሰንበት እግዚአብሔር ፈጠረለት። ይሄንን ነገር እንዲያስቡ ነው ያደረጋቸው። ወደዛ ነው የመለሳቸው፣ ወደ መጀመሪያው ማለት ነው። እንደተባለው ጌታ ኢየሱስ በሰንበት ቀን የራሱ የሆነ ሰንበት የራሱ የሆነ መንገድ አለው። እንግዲህ ያየበት ለፈሪሳውያን አንድ ሰው ታሞ የሚኖር ቢሆን ለምሳሌ እግሩ ሽባ የሆነበት ወይም አይነ ስውር በሰንበት ቀን የመፈወስ እድል የለውም። ኢየሱስ ግን አይደለም፣ ሰንበት ለሰው ተፈጥሯል። ሰንበት መልካም ልናደርግበት የተፈጠረ ነው። ስለዚህ ምን እናደርጋለን? በሰንበት ቀን የታመመ ሰው ካለ ህመሙ ምንም አይነት ይሁን እሱን ምን እለዋለሁ? ፈውሰዋለሁ አለ። ሰንበት ለአንድ ሰው ለአንድ በሽተኛ ለአንድ ያነከሰ ለሚሄድ ወይም ለአንድ አይነ ስውር ሆኖ ለዘመናት የኖረ ሰው ሰንበት ይዞለት ሊመጣ የሚችለው ደስታ፣ ተድላ ጤናንም ይጨምራል። በጤና የማየትን፣ የመዝለልን፣ የመሄድን፣ የመራመድን፣ የማየትን
እድል ሁሉ ሊያገኝ ይገባዋል አለ ኢየሱስ። ግን ለምንድነው ከተባለ ሰንበት ለማን ተፈጥሯልና? ለሰው ተፈጥሯልና። ከእግዚአብሔር ጋር የሚውልበት ደህና የሚሆንበት ቀን ነው ሰንበት። መልካም ነገር ማድረግ ብሎ ሰየመው ይህንን ድርጊት ማለት ነው። ኢየሱስ በመካከላችን ቢገኝ ምን ሊለን ይሆን የሚል ጥያቄ የመጨረሻው ጥያቄ ሆኖ እዚህ ላይ ቀርቧል። ብዙ ጊዜ ስለ ሰንበት ስናስብኛም ምን እንላለን? ያው ቶሎ ወደ አእምሯችን የሚመጡ ነገሮች አሉ። በኢየሱስ ዘመን እንደዚህ አይነት ነው የነበረ። ኢየሱስ ግን መጀመሪያ ገና ከጥንት ሲፈጠር የነበረውን ዓላማ ስታችሁታል፣ ይህንን ሁሉ ብታደርጉም የሚል ነገር አለው። ዛሬ እኛ ጋር ቢመጣና በዚህ በመካከላችን ቢውል ከጧት ጀምሮ አብሮን እዚህ ተቀምጦ ወይም እያገለገለን ልክ በቃና በቅፍርናሆም በዛ ምኩራብ ውስጥ እንደገባው ቢያደርግ ሊተቻቸው የሚችላቸው ብዙ ነገሮች ሊኖሩ ይችላሉ። ከመካከላችን ምን ሊያደርግ ይችል ይሆን የሚል ነገር አለ። አንድ ዣክ ዱካን የሚባል ጸሐፊ ስለ ሰንበት ዘ ቴዎሎጂ ኦፍ ዘ ሳበዝ የሚል አንድ 2 ሰዓት የሚጨርስ አንድ ሌክቸር አቅርቦ ነበርና ሲናገር ምን ይላል? መጨረሻ ላይ አድቬንቲስቶች አንድን ታላቅ የአይሁድ ሰው ይሄዱና እኛም እኮ እንደናንተ ሰንበትን ቅዳሜ ነው ብለን ነው የምንጠብቀው ይሉታል። ልክ ናችሁ፣ ቀኑ ላይ ሁለታችንም ትክክል ነን። ልዩነታችን ግን እኛ ሰንበትን ሰለብሬት እናደርጋለን፣ እናንተ ግን ትጠብቃላችሁ አለ። ሰለብሬት የሚለውን ወደ አማርኛ መመለስ ራሱን የሚተረጉም ቃል የትኛው አማርኛ እንደሆነ አላውቅም። you observe the Sabbath but we celebrate it። እኛ ሰለብሬት እናደርገዋለን፣ እናንተ ግን ትጠብቁታላችሁ የሚለውን ነገር ተናገረ ይላል። እና ሰንበት የተድላ የሐሴት የደስታ ተነፋፍቀን የምንገናኝበት ወደ ኋላ ተመልሰን ምን የምንልበት እግዚአብሔር የፍጥረት ሁሉ ጌታ መሆኑን የምናውጅበት ስለ ራሳችንም ሪፍሌክት የምናደርግበት በእግዚአብሔር አምሳል በእግዚአብሔር መልክ የተፈጠርን መሆናችንን ፍጥረትን ምን የምንልበት የምናስብበት የእግዚአብሔርን ፈጣሪነት የምናስታውስበት ዕለት መሆን አለበት። ይሄ ነው ትልቁ ነገር። አንድ መጽሐፍ እዚህ ላይ አስቀምጫለሁ። The Lost Meaning of the Seventh Day ይላል። የጠፋው የሰባተኛው ቀን ትርጉም ማለት ነው። ጸሐፊው ሲግቨ ኬቶንስታድ ይባላል። እንዲያው በሰንበት ዙሪያ አንድ ሰው ላጥና ካለ እንዲያው በራሴ ግምት ከዚህ መጽሐፍ የተሻለ መጽሐፍ ይኖራል ብዬ አላምንም። እንዲያው ይህ ነገር የኔ ብቻ ነው ወይስ ብዬ ስጠይቅ ያነበቡ ትልልቅ ሰዎችንም ስጠይቅ በሰንበት ዙሪያ ከዚህ መጽሐፍ የተሻለ አንድ ሰው ሊያነበው የሚችል መጽሐፍ የለም ማለት ይቻላል። ጸሐፊው የታወቀ ጸሐፊ ነው። የአዲስ ኪዳን ሊቅም ነው። ሁለተኛ ሐኪምም ነው። ለረጅም ጊዜ ሪሰርች ሰርቷል በዚህ ጉዳይ ላይ እና የተረሳ የተዘነጋ ትርጉም አለ ሰንበትን ስናስብ ሚስ ያረግነው ነገር አለ ብሎ ከመጀመሪያ ጀምሮ በታሪክ ውስጥ ያለውንም ብዙ ነገሮችንም የዳሰሰበት ነው። እንግዲህ እግዚአብሔር ቢፈቅድ ደግሞ አንድ ሰው ሊተረጉመው ይችላል ወደ ሀገራችን ቋንቋዎች። ይሄን ነው የማቀርበው። እግዚአብሔር ይባርካችሁ።